እንደ ወንድም ማለት ነው። እኔ በጣም አዝኜብሻለሁ። በቃ ሩታ ለዚህ የማይረባ ከንቱ ውሽማው እንደፈለገ የተጫወተብሽ ባለጌ መረጃ አለ ብለው ሲያስፈራሩሽ ነበር። አንዴ በፒሲ መረጃ አለ፣ አንዴ በሚሞሪ መረጃ አለ፣ አንዴ በፎቶ ሆነ መረጃ አለ። አንቺ እንደ ሕፃን ልጅ እንዲህ ሲያታልሉሽ፣ አንቺ በዚህ በሰለጠነ ዘመን ማንም ሰው እንደዚህ ቪዲዮና መረጃ ስላሳየሽ በኤአይ የተቀነባበረ ኤዲቲንግ አሳይተውሽ አንቺ ነው በአንድ ቀን ውስጥ ሩታ በአንድ ቀን ውስጥ አስፈራርተውሽ በአንድ ቀን ውስጥ ብቻ ቪዲዮና ሪከርድ ስላሰማሽ በአንድ ቀን ውስጥ እጅ ሰተሽ እግሩ ላይ ተወድቂያለሽ አብርሃም ላይ በአንድ ቀን። በጣም ያሳፍራል በእውነት። እኔ ካንቺ አልጠበቅኩም ይሄን በቃ። ምክንያቱም እኔ ካንቺ አልጠበቅኩም። ጀግንነትሽ እንደቀጠለ ጀግንነት ማስተማር ያለብሽ በዚህ ልክ አልነበረም። እሱ ተምሮ ተጸጽቶ እንዲመጣ ማድረግ የነበረብሽ እንደ ሴትነት ስራውን መስራት የነበረብሽ አንቺ ነሽ። ሰላም ውድና የተከበራችሁ የኔ ተናፋቂና ጀግና ቤተሰቦቼ በሀገር ውስጥም በውጭም በተለያየ ቦታ ያላችሁ ሁላችሁንም ባላችሁበት ሰላማችሁን ብዝት ያደርግልኝ የኔ እንቁ ቤተሰቦች እንደምን አላችሁልኝ? ዛሬ ትንሽ የማካፈላችሁ አንድ ጉዳይ አለ። የሆነ አንድ መረጃ ይዤላችሁ ነው የመጣሁት። መቼም ሁላችሁም ታውቃላችሁ እኔ ጋር እየፈለፈልኩ እየታገልኩኝ ብዙ መረጃ ነው ይዤላችሁ የምመጣው የኔ ቤተሰቦች። ይሄን ቪዲዮ ስትጀምሩ ሁላችሁም ላይክ እያደረጋችሁ ጀምሩ። ታውቃላችሁ እንግዲህ ያው ሁለተኛ ሶስተኛ ጊዜ አልድገም 10,000 ሰብስክራይብ በላይ ያለው አካውንቴ ተዘግቶብኝ ሩታን በማለታችን ሩታን ብለን በመድከማችን አካውንታችንን እያዘጉብን ነበርና ሁለተኛው አካውንቴ ነው። ያው ለጠቅላላ ያው ማቴውም ስለምትኖሩ ለእናንተም ያው ያለውን ነገር ምናልባት ይሄን ቪዲዮ ስትከፍቱት አዲስ ከሆናችሁ እንድትሰሙ እንድታውቁ ብዬ ነው። ሁለተኛ አካውንቴ ነው። ለረጅም ዓመት የደከምኩበት ከሩታ ጋር የከፈልንበት አካውንታችን ተዘግቷል። ይሄ ሁለተኛው ነውና ይሄን ቪዲዮ ስትጀምሩት ላይክ እና ሰብስክራይብ በማድረግ ጀምሩት የኔ ቤተሰቦች፣ እወዳችኋለሁ። ዋንኛ ግን እኔ ዛሬ የመጣሁበት ምክንያት ምንድነው? ታውቃላችሁ ሁላችሁም ከኛ ጎን ነበራችሁ። ስለ ሩታ መድከም፣ ስለ ሩታ ህይወት መሰቃየት፣ ስለ ሩታ ህይወት መበላሸት ማንም የላትም ተብሎ እንግዲህ አብርሃም ከነቤተሰቡ ሲጨፍርባት ነበረ፣ እንደፈለገ ሲሆንባት ነበረ። እኛ አሁን የምናወራው እውነት ብቻ ሳይሆን እናንተም ያያችሁት እውነት ነውና ሲጨፍርባት ሲፎክርባት እንደፈለገ ሲያረጋት ነበር። እኛ ደግሞ እንደፈለገ አታረጋትም፣ እኛም አለን ከጎኗ ብለን እንደ ወንድም ስንታገልላት ስንደክምላት ቆይተናል። ቤተሰቦች እናንተ ሁላችሁም የምታውቁት ነውና ምክንያቱም ከዚህ በፊት አብርሃም ብዙ ነገር አድርጎባታል፣ በድሏታል። ምናልባት ሩታም በድለዋለች ልትሉ ትኖራላችሁ፣ ግን መነሻው አብርሃም ነው። ሩታ ምንም በድለው አታውቅም። ቢያንስ የልጇ የልዑል የዛ ምስኪን ልጅ አባት ነው። እና ቤተሰቦች ዋነኛ ግን ዛሬ የመጣሁበት ነጥብ ምንድነው? የተበደለችው የምናውቀው ሩታ ነች። እስከ ቤተሰቧ ድረስ የተናቀችው፣ እስከ ቤተሰቧ ድረስ የተደፈረችው፣ እስከ ቤተሰቧ ድረስ ብዙ ነገር የሆነችው የተደረገችው ሩታ ነች። ሁላችን እንደምናውቀው አይደል እንዴ? እቺ የማትረባ ሄርሜላ ተብዬ አጠገቧ መታ ነው እንግዲህ የማይሆን ነገር እያደረገች ለሷ የማይመጥናት ለቤተሰብ የማይመጥን ነገር ስታደርግ ቆይታለች፣ አይተናል። ግን አሁን ላይ እኔ መናገር የምፈልገው ነገር ምንድነው? በጣም አዝኜብሻለሁ ሩታ። ይኸው ከ2 ዓመት ከ3 ዓመት በላይ ስለአንቺ ስንታገል ብዙ ዋጋ ስንከፍል እቺ ከይሲ ልጅ ሄርሜላ ተብዬ የሴት ከይሲ ልጅ መታ ህይወትሽ ላይ መበጥበጥ የሉልንም ያንቺንም የቤተሰብሽን ህልውና መበጥበጥ ድረስ ከገባችበት ሰዓት ጀምሮ እስካሁን ከጎንሽ ነበርኛ። ትዳርሽ እንዳይፈርስ፣ ትዳርሽ እንዲያብብ እንደ ሀገር ልጅ እንደ ጓደኛ እንደ አንድ አካል ይመለከተናል ብለን እኔ እንደግል ብቻዬ ይመለከተኛል ብዬ ዋጋ ስከፍል ነበርና እኔ እንጃ መረጃ አለ ብለው ሲያስፈራሩሽ ነበር ከ5 ቀን በፊት። አንዴ በፒሲ መረጃ አለ፣ አንዴ በሚሞሪ መረጃ አለ፣ አንዴ በፎቶ ሆነ መረጃ አለ፣ አንዴ በላፕቶፕ ሆነ ተቀርጸሻል። አንቺ እንደ ሕፃን ልጅ እንዲህ ሲያታልሉሽ፣ አንቺ በዚህ በሰለጠነ ዘመን ማንም ሰው እንደዚህ ቪዲዮና መረጃ ስላሳየሽ በኤአይ የተቀነባበረ ኤዲቲንግ አሳይተውሽ አንቺን
በአንድ ቀን ውስጥ ሩታ በአንድ ቀን ውስጥ አስፈራርተውሽ በአንድ ቀን ውስጥ ብቻ ቪዲዮና ሪከርድ ስላሰማሽ በአንድ ቀን ውስጥ እጅ ሰተሽ እግሩ ላይ ትወድቂያለሽ አብርሃም ላይ በአንድ ቀን። በጣም ያሳፍራል በእውነት። እኔ ካንቺ አልጠበቅኩም ይሄን በቃ። ምክንያቱም እኔ ካንቺ አልጠበቅኩም በቃ። ጀግንነትሽ እንደቀጠለ ጀግንነትሽ የሚቀጥል አሁንም በዛው በልብሽ በዛ በየዋነቷ በመልካምነትሽ በጠንካራነትሽ የምትዘልቂ ነበር የመሰለኝ። አንቺ በሚዲያ ልጅሽን ይዘሽ ይቅርታ ኖ ችግር የለውም ስለ ፍቅር ስለ መልካም ነገር ሲባል ትዳርን ስለመታደግ ሲባል ችግር የለውም ይቅርታ ማለትሽ። እሱ አይደለም ነጥቡ። ልጅሽ አባት ነው ይቅርታ በይው፣ ምንም ችግር የለውም። ገብቶሻል አይደለ? ይቅርታ በይው። እሱ ላይ አይደለም ችግሩ። ግን ተበድለሻል። ቢያንስ እንኳን ኢቭን የሆነብሽን ነገር ልትጠገኝ እሱም ደግሞ አሁን እኮ እየደገፍሽ እኮ ነው። ይሄ ልጅ አስቀይሞሽ እንደፈለገ እየረገጠ እንደፈለገ ከዛች ከማትረፈው ሽሞ ጋር እያደረ እንደፈለገ የተበሳበሰ እየመጣ ነገም ይቅርታ ልትይው ነው ማለት ነው። ገብቶሻል አይደለ? መጀመሪያ እሱን ነው ማስተማር መቻል ያለብሽ። እኛ ምንድነው የምንማረው ታዲያ? እኛ ምንድነው የምናገኘው? እኛ የከፈልነው ዋጋ ምንድነው ታዲያ? እስኪ ድረስ ነው እንደ ቀልድ አንቺ የሁሉ ነገር ተደርጎብሽ ልጅሽን ይዘሽ በአደባባይ ላይ ይቅርታ ትያለሽ እንዴ? አንቺ ሴትነት ክብር እኮ ነው። ሴትነት እኮ እንደዚህ አይደለም። ታዩ ሴትነትሽ ይቅር። አንቺ የምናቀሽ እኮ በዚህ ልክ አይደለም ሩታ። የጠንካራ መሆንሽን ጀግና መሆንሽን እኮ ነው የምናውቀው አይደል? ሰው ታዲያ እኔ በእውነት እኔ እንጃ እኔ በአንድ በማይረባ በኤአይ በተቀነባበረ ቪዲዮ እና ሪከርድ እሱን አይተሽ እንደዚህ ትንበጫበጫለሽ እንደዚህ ትፈሪያለሽ ብዬ እኔ አላሰብኩም። እኔ አልጠበቅኩም። ምክንያቱም እኔ ማውቃት ሩታ ጠንካራ ነዋ። ብዙ ነገር በአይንሽ ያየሽውን ነገር ብዙ ነገር አይንሽ እያየ የሆነውን ነገር ችለሽ በጉብዝናሽ በሴትነትሽ የሴት ወንድ ሆነሽ ስታሸንፊ ነው እኔ ማቅሽ። ለዛም ጭምር ነው ከጎንሽ የቆምኩት እኔ እንጂ አንድ ሪከርድ ስላየ አቤሎ ነገር ስላለ የሆነ ነገር ስላሉ እንዲህ ብሎ ስላምበጫበጩሽ አንቺ እነሱ ከላይ እኔ በቃ አጥፍተሻል። ምክንያቱም የአቶ አቤል የሄርሜላ ሴራ ሲቀጥልም የዚች የማትረባ ደደ የቡዜ የሶስቱ ሴራ እንደሚቀጥል ነው ነገርሽ። እኔ ገብቶሻል አይደለ? እኔ በእነሱ ሴራ አንቺ እንደዚህ እጅ ትሰጫለሽ ብዬ ስላልገመትኩኝ ለምን ብዙ ነገር ጥላሻቸው ረቅጠሻቸው እያለፍሽ ስለነበረ ማለት ነው። ቤተሰቦች እኔ ብቻ እኮ አይደለም ብዙ ኦዲየንሶች በአገር ውስጥም በውጭም እኮ ያሉ ካንቺ ጎን ናቸው አይደል? የሉሉን ደስታ ፍለጋ ያንቺን ሳቅ ፍለጋ ያንቺን ህይወት ያንቺን ትዳር ያንቺን ስኬት በመናፈቅ ያሉ ብዙ ኦዲየንሶች በአረብ ሀገራትና በብዙ የተለያዩ ኤምሬቶች ላይ አሉ። ያንቺ ስኬት የሚጠብቁ ያንቺ ያለመሸነፍ የሚጠብቁ ያንቺን ጀግናነትሽን እስከ ጥግ ማየት የሚፈልጉ አሉ። ይቅርታ አትበይ አይደለም አግባብ አለው። አስተምረሽ ነው ከዛ በኋላ አንቺ ይቅርታ ማለት ካለበት ይላል ካለብሽም ትያለሽ እንጂ ምንም ጭብጥ በሌለው ነገር ላይ በአንድ ቪዲዮ ሪከርድ የሆነ ነገር ቪዲዮ ምናምን ብለው አደነባበሩሽ። በንጋታው መተሽ እኔ በድለኛ እንደዚህ ምናምን ጠርግፈ እንደዚህ ይይር ምንድነው? ለምንስ እኛንስ ታሰንፊናለሽ? ለምንስ እኛንስ ጥረታችንና ድካማችንን ከንቱ ልታደርጊ ተሞክሪያለሽ? እኛ እኮ የሄርሜላ ቤተሰቦች እኮ ብዙ በዙሪያ የሄርሜላ ቤተሰብም ሳይሆኑ የሄርሜላ እህትም ወንድምም ሳይሆኑ የሄርሜላ የሆነ ነገር እያሉ ብዙ አሾተ ጋራ የሚፈጥሩ እኮ እነሱን ጭምጥ አርገን እኮ ለናስወጣ ካንቺ ጎን ለመሆን እኮ ዝግጅታችን አጠናቀን ጨርሰናል። ለምን? ለአንቺ ደስታ ሲባል ለልዑል ደስታ ሲባል አይደል እንዴ? የሄርሜላን አገር አሰዳቢነት፣ የሄርሜላን ሴት አሰዳቢነት፣ የሄርሜላን ማህበረሰብ አሰዳቢነት እሱን ለኛ ተይው፣ እሱን እንጨርሰው ጉዳይ ነው። ግን አንቺ ግን በዚህ ሰዓት ልንበረታ ልንጠነክር እንደ አንድ አካል እንደ መሪ እንደ በላይነት በቃ ቦታ ሰተሽ እኛ ምን ደክመውን ድካም እኔ አሁን ስለ ሄርሜላ ቤተሰብ አይደል ሄርሜላ ቤተሰብ አንቺን ብቻ ሳይሆን እኛም ብቻ ሳይሆን የሀገር ህዝብ ከተማውን ሙሉ አሰዳቢና ባለጌ መሆናቸውን አረጋግጠን ጨርሰናል። ከነሱ ርቀን ሌላ መንገድ ውስጥ ገብተናል። እኛ
የእሷን ቤተሰብ ማስቆም ባለበት ልክ እኔ ያስቆምልሻለሁ። እንደ ግል የእሷን ቤተሰብ እኔ ከአጠገብሽ ድርሽ እንዳይሉ ወይም ደግሞ ደብዛቸው ማጥፋት ካለበት እኔ አጠፋልሻለሁ። የሴሰኝነት መንፈሳቸውንም ደግሞ በቻልነው መጠን እነሱ እኛ ያመለከተንም እኛ ግን በአንቺ ህይወት ላይ ግን ይሄ ነገር የነሱ ስራ እንዳይፈጸም ግን እኛ የቻልነው ነገር እናደርጋለን። ተሻለ አይደለ? ግን አንቺ ግን በዚህ ልክ እጅ ሰጫለሽ ብዬ አላስብም። ምክንያቱም አቤል መረጃ ብሎ ያመጣው እነ ሄርሜላ መረጃ ብሎ ያመጡት ውሸት ነው፣ የተቀነባበረ ኤአይ ነው። ደርሰንበታል። እውነት ቢሆን እኮ መረጃውን እኮ እኛ እናገኘዋለን። ለአንቺ እኮ እናሳውቅሻለን፣ እንደርስበታለን። ግን ውሸት ነው። አንቺ ለማንጠርጠር ለማንበጫበጭ ወይም ደግሞ የሰሩት ሴራ ስለነበረ አልፈሻችሁ እንዳትሄጂና ከአብርሃም ጋር ሰጣ ገባ ውስጥ እንዳትገቢ አብርሃም አንቺን ሲያወነባብድበት የነበረበት አንድ ሴራ ነው። አቤልና ደግሞ ሄርሜላ ተሻርከው አብርሃም ለማያጥመድ አንቺን ደግሞ እንደለመዱት አንቺን ጥግ ለማስያዝ ያሴሩ ሴራ ነው። በዚህ ልክ ደግሞ እንደዚህ እጅ ሰጫለሽ ብዬ አልገመትኩም እኔ ቤተሰቦች። ስለዚህ እኔ ሩታ ጠንካራ እንድትሆኝ ነው የምፈልገው፣ ጀግና እንድትሆኝ ነው የምፈልገው። በጣም ብርታት ያላት ሴት፣ ብርቱ ሴት ለሁሉም በሀገር ውስጥም በውጭ ላሉ ሴቶች ምንድነው አብርሃም ሩታ ገደል ይግባ ከፈለገ አንቺ የልጅ አባት ስለሆነ ነው እንዴ? ሲፈልግ ጭንቅር ይበል። እኛ በዚህ ልክ እኮ እንደዚህ ነገሮች ይሆናሉ ብለን አልጠበቅንም። እኛ መናገር የምፈልገው ነገር ሩታ እጅ ሰተሻል። በቃ አብርሃም ማስተማር ካለብሽ በደፈናው እየበደለሽ እያስቀየመሽ አንቺን ሳይሆን ቤተሰብሽንም ልጅሽንም ብዙዋኑ ሰዎችን አሳዝኗል። በዚህ ልክ ግን ማለት ነው በዚህ ልክ እጅ ሰተሽ ግን እግሩ ስር ትወድቂያለሽ ብዬ ነው ያልጠበቅኩት። በቃ ልክ ስላልነበረ እንደ ግል እኛ አዝነናል። ማስተማር ያለብሽ በዚህ ልክ አልነበረም። እሱ ተምሮ ተጸጽቶ እንዲመጣ ማድረግ የነበረብሽ እንደ ሴትነት ስራውን መስራት የነበረብሽ አንቺ ነሽ። ታዲያ እሱማ ምንድነው ታዲያ ይሁሉ ድካምና ይሁሉ ልፋት? የጸባችሁ ምክንያት ምንድነው? ችግሩ ምንድነው? የቱ ጋር ነው ሻውን አስቀየም ያለው ብሎ ሊያስብ የሚችለው? እሱ በድያታለሁ ብሎ ሊያስብ የሚችለው የቱ ጋር ነው? አብርሃምን ወደ ትዳርሽ መመለስ ካለብሽ አጥርተሽ እንደውም ፊት አንጣለሽ አረጋግጠሽ ነው ወደ ቤትሽ እንጂ አሁን ከነ ግብስባሱ ሸፋፍነሽ እንዲያለባብሰሽ እንደገና ቤት አስገብተሽ ነገም አሁን እስካሁን የተፈጠረው ነገር ይፈጠርብሻል። በቃ እኔ እንጃ። እኔ ከዚህ በላይ መናገር እኔ ስሜታዊ ሆኜ የመጣው ቤተሰቦች በጣም ይቅርታ። ከዚህ በላይ መናገር ማለት ነው እኔ በጣም አዘኛለሁ፣ እንደ ወንድም ማለት ነው። እኔ በጣም አዘኝብሻለሁ። በቃ ሩታ ለዚህ ለማይረባ ከንቱ ወሽማው እንደፈለገ የተጫወተብሽ ባለጌ ለሱ ግርሱር ተወድቂያለሽ። ቤተሰብሽን የቤተሰብሽን ሁሉና የልጅሽን ሁሉና የወዳጆችሽን የኛን ክብር ሳያስጨንቅሽ ለዚህ ለማይረባ ግርሱር ተወድቂያለሽ። እኔ በጣም ነው ውስጥ የተሰማኝ በእውነት በሆንሽው በተጎዳሽው ግን በተሰበርሽው ልክ ግን ማለት ነው አብርሃም ግርሲስ ወድቆ ሊለምንሽና ሊጠይቅሽ ይቅርታ ሊል የሚገባ ሰው እንጂ አንቺ ልትጠይቅ ይቅርታ አለበት። በጣም አዝኛለሁ።